ይህ ጃንተከል ሚዲያ ነው። የተከበራችሁና የተወደዳችሁ በጎንደር ከተማና አካባቢው በተለያዩ የሀገራችን ኢትዮጵያ ማዕዘናት እንዲሁም በዓለም ዙሪያ ይህንን ሚዲያ የምትከታተሉ አድማጭ ተመልካቾቻችን እንዲሁም የጃንተከል ሚዲያ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። እንደተለመደው ከሁሉም አስቀድመን መልካም ሁሉ እየተመኘን ዛሬ ጤናችን በተሰኘው ፕሮግራማችን እነሆ አንድ መረጃ ልናቀብላችሁ ወደናል። በነገራችን ላይ በዚህ ጤናችን በተሰኘው ፕሮግራም ወደፊት የተለያዩ ታዋቂ የሕክምና ሙያተኞችና ዶክተሮችን እያቀረብን በተለያዩ በሽታና የህመም አይነቶች ቃለ መጠይቅ በማድረግ ስለ መንስኤዎቻቸው፣ መፍትሄው ሕክምናውና መወሰድ ያለበት ጥንቃቄ እያልን እያዋዛን በቃለ መጠይቅ መልኩ ልናስተምራችሁ መረጃ ልናቀብላችሁ አስፈላጊውን ዝግጅት እያደረግን ነው። ያው ሚዲያው አዲስ እንደመሆኑ መጠን እስከዛው ድረስ ግን ካነበብ ነው እያልን የሚጠቅሙ መረጃዎችን በጤናችን ዙሪያ እናካፍላለን። ታዲያ ዛሬ እጅ ከምን ካላችን በዚህ በጤናችን ፕሮግራም የምናቀርብላችሁ የማህበራዊ ድረገጽ አጠቃቀምና ከዛ ጋር ተይዞ የሚመጡ ጉዳቶችን ልናካፍላችሁ ወደናል። እንደሚታወቀው የማህበራዊ ድረገጽና የኢንተርኔት አጠቃቀም በዓለም ላይ ከመጣበት ጊዜ አንስቶ ለሰው ልጆች ተዘርዝሮ የማያልቅ ዘርፈ ብዙ ጠቀሜታን እያመጣ ይገኛል። በዚህም ሁላችንም ተጠቃሚ እየሆንን ነው። ለምሳሌ ያክል ሰዎች ዓለም አቀፍ መረጃን ጠቅለል ባለ መልኩ እየተለዋወጡ ሲሆን በአጠቃላይ ኢንተርኮኔክትድ ሆኗል ብሎ መውሰድ ይቻላል። እርስ በርስ መረጃን ከቦታ ቦታ መለዋወጥ ተችሏል። እነሆ ሞባይላችን፣ ላፕቶፓችን፣ ታብሌታችን በእጃችን ከሆነበት ጊዜ አንስቶ ዓለም ራሷ እጃችን ውስጥ ከገባች ይቆጠራል ብሎ መናገር ማጋነን አይሆንም። ታዲያ ዛሬ የኢንተርኔት አጠቃቀም፣ የማህበራዊ ድረገጽ አጠቃቀም ምን ጉዳት አለው ካልን በዚህ መልኩ ልናየው ወደናል። የኢንተርኔት ሶሻል ሚዲያ አጠቃቀምና የእንቅልፍ እጦት፣ ኢንተርኔት ሶሻል ሚዲያ ዩቲላይዜሽን ኤንድ ላክ ኦፍ ስሊፒንግ ወይም በሳይንስ አጠራሩ ኢንሶምኒያ፣ ከዚህ ጋር ተያይዞ የሚከሰቱ ችግሮች፣ የጤና እክሎች ምን ይመስላሉ የሚለው መረጃ ብናቃብላችሁ ለአድማጭ ተመልካቾቻችንና ይህንን ቪዲዮ የትም ሆነው ለሚመለከቱ ሁሉ አስተማሪነቱ የጎላ ይሆናል ብለን ስላሰብን ነው። ኢንተርኔት ሶሻል ሚዲያ ከመጣበት ጊዜ አንስቶ ሰዎች እርስ በርሳቸው መረጃን በመለዋወጣቸው በተለይ በቢዝነስ ዙሪያ ምርትና አገልግሎታቸውን ለማስተዋወቅ ራሳቸውን ለመሸጥ ከሀገር አቀፍ እስከ አድማስ ባሻገር በዓለም ዙሪያ ምርትና አገልግሎታቸውን እያስተዋወቁ እየሸጡ መረጃን እየተለዋወጡ ተጠቃሚ መሆን የቻሉበት ጊዜ ላይ እንገኛለን። ሌላስ ስኮላርሺፕ፣ ዓለም አቀፍ ትምህርትን ከተለያዩ ታዋቂ ዩኒቨርሲቲዎች በተለያየ ሙያ ሄዶ ተምሮ ተመርቆ እውቀት ክህሎትን ለማሳደግ ጠቀሜታው እየጎላ ነው። ሌላስ ከዜና አንጻር ዓለማችን እንዴት ሰነበተች፣ እንዴት ዋለች፣ እንዴት አደረች፣ ስትተኩስ ስትበርድ ትኩስ ትኩስ ዜናዎችን ማግኘት እንችላለን። በትራቭል እና ቱሪዝም፣ በጉዞና የቱሪዝም እንቅስቃሴ የተፈጥሮ ቦታዎችን ለማድነቅ፣ ታሪካዊ ስፍራዎችን ለመጎብኘት፣ የአምልኮ ስፍራዎችን በመሄድ አምልኮን ለማከናወን ጠቀሜታው ላቅ ያለ ነው። ለሳይንስና ቴክኖሎጂ እነሆ ሳይንስ በምድር ላይ ከተፈጠሩ መልካም ነገሮች እስከ ጠፈር ምርምር ወይም ስፔስ ኤክስፕሎሬሽን ድረስ ናሳ እስከ ማርስ ድረስ የሚያደርጋቸውን የጥናትና ምርምር ስራዎችን ሞባይላችን ላይ መከታተል ችለናል፣ ወይም ኮምፒውተር ፒሲያችን ላይ እናያለን። ስፖርት ትላንትና በእግር ኳስ፣ በቦክስ፣ በመረብ ኳስ፣ በባስኬትቦል እንደዚሁም ደግሞ በግራውንድ ቴኒስ ገለመሌ የኦሎምፒክ የዓለም አቀፍ ውድድሮች የዓለም ዋንጫ ምንም አይነት ስፖርታዊ ዲስፕሊን ሲከናወን ዜናውን በሳምንት በምን ይደርሰን የነበር አሁን በቀጥታ ስርጭት የምንመለከትበት ጊዜ ላይ ደርሰናል። ተዘርዝሮ የማያልቅ ከዚህም በላይ ልትጠቅሱት ልትጨምሩበት የምትችሉት መልካም ነገሮች በኢንተርኔትና ሶሻል ሚዲያ አጠቃቀም ማግኘት ትችላል። አሁን ወደ ችግሩ እንምጣ። የኢንተርኔትና ማህበራዊ ድረገጽ አጠቃቀም ጠቅለል ባለ መልኩ የዘርፉ ተመራማሪዎች ሲገልጹትኝ ባለ ሁለት አፍ ቢላ ነው ይሉታል። ምን ለማለት ነው? ኢትስ ላይክ ዳብል ኤጅ ናይፍ። በአንዱ ጠርዝ ምግባችንን ከትፈንም እንዲያብለን ማብሰል ስንችል በአንደኛው ወይም ሌላኛው ጠርዝ ደግሞ ሰዎችን ልንጎዳበት እንችላለን፣ ወይም እኛ ልንጎዳበት እንችላለን ማለት ነው። ስለዚህ የተሰፈረ የተመረጠ በፕሮግራም የሚመራ አጠቃቀም ሊኖረን ይገባል የሚለውን ነገር እዚህ ላይ ልብ ልንል ይገባል። በተለይ
እድሜያቸው እስከ 20 የሆኑ ወጣቶችና በአብዛኛው ደግሞ ማህበራዊ ድረገጽን ኢንተርኔትን የምንጠቀም ማንኛውም የህብረተሰብ ክፍል ከአጠቃቀም ጊዜ ገደብ ልክ ማለፍ፣ ረጅም ጊዜ ማህበራዊ ድረገጽና ኢንተርኔት ላይ በመቆየት በተለይ በእንቅልፍ ሰዓት የምናሳልፈው ጊዜ ምን ያህል ለጤናችን ከአእምሮ እስከ ስነ ልቦና ብሎም አካላዊ የማይተላለፉ ከባባድ የህመም አይነቶች ተጋላጭ እንደምንሆን ልንጠቁማችሁ ወደናል። አያይዘንም ቢደረግ ብለን ያሰብነውን የመፍትሄ ሀሳብም ካነበብነው እናካፍላለን። ከዚህ ጋር ተያይዞ እንግዲህ ለመጥቀስ እንደሞከርነው ማህበራዊ ድረገጾች ላይ ረጅም ጊዜ መቆየትና በእንቅልፍ ሰዓት መጠቀም የአእምሮና ሌሎች የማይተላለፉ የጤና መታወኮችን ይፈጥራል። አሳሳቢ ከባድ ለሚባሉ የህመም አይነቶች ያጋልጣል። ዩቲላይዜሽን ኦፍ ኢንተርኔት፣ ሶሻል ሚዲያ ኤንድ ላክ ኦፍ ስሊፒንግ ኢንሶምኒያ። ቁልፍ የሆኑ የማህበራዊ ትስስር ገጾችና የእንቅልፍ ሰዓት አጠቃቀም። የቅርብ ጥናቶች እንደሚያሳዩት በሌሊት የእንቅልፍ ጊዜ አጠቃቀም ለአንድ ሰዓት ስክሪን ላይ ስንቆይ 59 በመቶ ለኢንሶምኒያ የእንቅልፍ እጦት ተጋላጭ ያደርጋል። ለአንድ ሰዓት ስክሪን ላይ ስንቆይ 59 በመቶ ወይም 59% ዋር ኤክስፖዝድ ፎር ኢንሶምኒያ። ከ5 ሰዓታት በላይ ስንጠቀም ደግሞ እስከ 70 በመቶ ተኝቶ የማደር እድልን የማጣት ሁኔታ በህይወታችን ላይ ይከሰታል። እንደ ሜላቶኒን የመሰለ የእንቅልፍ ጋር የሚወሰዱ ሆርሞን ታብሌቶችን በመጠቀም የጎንዮሽ ጉዳት ተጋላጭም ያደርጋል። በተለይ ከ13 እስከ 15 ዓመታትና በላይ የሆኑ ወጣቶች የማህበራዊ ገጾች የመጠቀም ድካም ይጋለጣሉ፣ ይደክማሉ። ረጅም ጊዜ በተለይ በእንቅልፍ ሰዓታቸው ላይ በቲክቶክ፣ ፌስቡክ፣ ዩቲዩብ፣ ኢንስታግራም ወይም ሌሎች የማህበራዊ ድረገጾችን የሚያዝናናውን ምኑንም ሲያዩ ያበሹና ጠዋት ወደ ትምህርት ገበታ ሲሄዱ ትምህርት ቤት ላይ በንቃት ትምህርታቸውን አይከታተሉም። ደስክ ላይ የማንቀላፋት፣ አንዳንድ ጊዜ ቆመው ከጓደኞቻቸው ጋር እያወሩ ተዝልፍልፎ የመውደቅ ሌላም ፋቲግ የድካም ስሜት ተጋላጭ ይሆናሉ ማለት ነው። ሌላው የሶሻል ሚዲያ አጠቃቀም ሱሰኞች ወይም ሶሻል ሚዲያ አዲክሽን ሰለባ ይሆናሉ ማለት ነው። እንግዲህ ተያያዥና አሳሳቢ የጤና ችግሮችን ያመጣል ካልን ኢንሶምኒያ የእንቅልፍ እጦት ጋር በተያያዘ የሚከሰቱ የጤና እክሎች ምን ይመስላሉ ካልን አንደኛ የካርዲዮቫስኩላር ዲዚዝ፣ ሃይ ብለድ ፕሬሸር ወይም ሃይፐርቴንሽን የደም ግፊት ህመም ተጋላጭ ያደርገናል። ኮሮናሪ ሃርት ዲዚዝ የልብ ህመም፣ ሃርት ፌለር የልብ ድካም ኤንድ ስትሮክ በስትሮክ ልንመታ እንችላለን። ግራ ወይ ቀኝ ጎናችን፣ አንዳንድ ጊዜ ደግሞ ሁለቱም ጎናችን፣ አንዳንድ ጊዜ ደግሞ ራሳችን መቆጣጠር እስኪያቅተን ድረስ የስትሮክ ህመም አደጋነቱን እያንዳንዳችን ጠንቅቀን እናውቃለን። እንግዲህ ረጅም ጊዜ በተለይ በእንቅልፍ ሰዓት ማህበራዊ ድረገጽን መጠቀም እስከ ስትሮክ ድረስ የሚደርስ ህመም ያደርሳል። ሜታቦሊክ ዲስኦርደር፣ ታይፕ 2 ዲያቤትስ ኤንድ ኦብሲቲ አይነት 2 እየተባለ የሚጠራው የስኳር ህመምና ኦብሲቲ ያልተገባውም ያልተፈለገው ውፍረት ተጋላጭ ያደርገናል። የውፍረት ደግሞ ተያያዥ የሆኑ ነገሮች ያጋልጠናል፣ ለስኳርም ለግፊትም ለሌሎችም አይነቶች። ሜንታል ሄልዝ ዲስኦርደር የአእምሮ ጤንነት መዛባት፣ ዲፕሬሽን መደበት ወይም ድብርት የምንለው፣ አንዛይቲ ስጋት፣ ጸጸት፣ ይሄ ደግሞ የጉጉት ዲስኦርደር ውስጥ ይከተናል። ኢን ሲቨር ኬዝስ ሳይኮሲስ የመሆን ዋት ሳይኮሲስ ወደ እብደት ልንደርስ እንችላለን። ኒውሮሎጂካል ኮንዲሽንስ ኮግኒቲቭ ኢምፔርመንት ኢንክሪዝድ ሪስክ ኦፍ አልዛይመርስ ነገሮችን ይመርሳል። የሰው ስም እስከ መርሳት፣ ሀሳቦችን እስከ መርሳት፣ ራሳችንን እስከ መርሳት የሚያደርስ የአልዛይመር ህመም ሁሉ ተጋላጭ ልንሆን እንችላለን እና ኒውሮ ዲጀነሬሽን የነርቮች መዳከም፣ የምግብ ፍላጎት መቀነስ፣ የህመም ስሜት ሊሰማር ሁሉ ይችላል። ፕሊስ ጋይስ ማህበራዊ ድረገጾች ኢንተርኔት ለሰው ልጆች ተዘርዝሮ የማያልቅ በጎና መልካም ነገሮች ሲኖሩት በአጠቃቀም ጉድለት በተለይ ረጅም ጊዜ በተለይ እንቅልፍ ጊዜያችን መስዋዕት በማድረግ የምናደርገው ነገር ለምን ያህል ከአእምሮ እስከ ስነልቦና እንደዚህም አካላዊ ህመም የማይተላለፉ ሪስክ የሚባሉ አደገኛ የህመም አይነቶች ተጋላጭ እንደሚያደርገን ነው ልናስገነዝባችሁ ወደድ ነው። ታዲያ ወደ መፍትሄው ስመጣ ምን ቢደረግ ነው የሚሻለው የሚለውን ሐሳብ ስናስቀምጥ ካነበብ ነው የምናካፍላችሁ። ከመኝታ ሰዓት 1 ሰዓት በፊት ሞባይልና ላፕቶፕ ታብሌቶችን ማራቅ፣
ከምኝታ አካባቢ በትራስጌያችን ምኝታ ክፍላችን በራሱ ማራቅ ማስወገድ ወይም ደግሞ ኦፍ ማድረግ ሞባይላችንም ኮምፒውተራችን ኤኒ አላርም ነገሮች በተለይ አፕሊኬሽኖች ሁሉ ሳይቀሩ ኖቲፊኬሽን የሚሰጡ ነገሮች በሙሉ ኦፍ ማድረግ ይጠይቃል። የማህበራዊ ገጾች አጠቃቀም የእንቅልፍ እጦትን ስለሚያመጡ በዚህ ወቅት ሰዎች እንቅልፍ እምቢ ሲላቸው ሶሻል ሚዲያን እንደ ማንጊያ ወይም ጊዜ ማሳለፊያነት ይጠቀሙና ኢንተርሪሌትድ በሆነ መልኩ አሁን የችግሩ አሳሳቢነት ይጨምራል። እንቅልፍ እምቢ ሲልን አንዳንድ ጊዜ ዲስኮምፎርት ሲሰማን ለማንጊያ እንዲሆነን ብለን ተመልሰን ላፕቶፓችን ብድግ እናደርጋለን ወይም ከጥጋችን ኮምፒውተር ታብሌት ካለን ከፍትና እዛው ማህበራዊ ድረገጽ ኢንተርኔት ላይ እንጣዳለን። ያው የእንቅልፍ እጦት ችግሩ ተጋላጭ እንሆናለን ማለት ነው። ስለዚህ እንዲህ በሚያጋጥመን ጊዜ የረጅም ሰዓታት ጸሎት በህሊና መያዝ ጸሎቶችን በውስጣችን ስናነብንባቸው ሳናስበው እንቅልፍ ይዞን ይሄዳል። መንፈሳዊ ነገርም ሊቀርበን ስለሚችል አእምሯችን እረፍት ያገኛል። እንዲህ አይነት ስልቶችም ወይም ሌላም የምትጨምሩት ነገር ካለ በታች እንግዲህ በኮሜንት ሴክሽን ላይ እናንተ የምታስቀምጡልን ይሆናል ማለት ነው። የተከበራችሁ የተወደዳችሁ የጃንትክል ሚዲያ ተከታታዮች ታዳሚዎቻችን ማህበራዊ ድረገጽ ጠቀሜታው ላቅ ያለ ነው። እኔ እንኳን እችን ትጥቅም ይሆን ብዬ አስቤ የማካፍላችሁ ኢንተርኔት ተጠቅሜ ያነበብኳትን ነው። ጥቅሙ ተዘርዝሮ የማያልቅ ነው። በተለይ የተመረጠ ሲሆን የተሰፈረ ሲሆን በቅድ በፕሮግራም የተመራ ሲሆን ጠቀሜታው ላቅ ያለ ነው። አንዳንድ ጊዜ ደግሞ ቀደም ሲል እንደገለጽ ነው ምሁራኖችም ደጋግመው እንደሚሉት ባለ ሁለት አፍ ቢላ ማለት ስለሆነ ሌላኛው ጎኑ ደግሞ ጎጂ ነው። ለማጠቃለል ያክል ማር ሲበዛ ይገለማል ይላሉ አበው። ማር እንኳን በልክ ሲሆን ነው ጣፋጭነቱም እንደማስፈላጊነቱ የሚያምረው ጎላም የሚለው። መድኃኒት በልክ ካልወሰድነው ሐኪሞች ከሰጡንም ካዘዙን ዶዝ ልክ በላይ ስንጠቀመው ከአዳኝነቱ ይልቅ ጎጂነቱ ይበዛል። የማህበራዊ ድረገጽ አጠቃቀምም ልክ ሲያልፍ እንደዛው መሆኑን ልናስገነዝባችሁ ወደድን። ይህንን መረጃ ለእናንተ ስናቃብላችሁ የአሜሪካውን ናሽናል ላይብራሪ ኦፍ ሜዲሲን NIH ናሽናል ሴንተር ፎር ባዮቴክኖሎጂ ኢንፎርሜሽን በምንጭ ተጠቅሜያለሁ። እናንተም የገባችሁ አንብቡት። በእኛ ሀገርስ ቢጠና የችግሩ አሳሳቢነት ይጨምራል ወይንስ ይቀንሳል? ለሚመለከታቸው የዘርፉ ተመራማሪዎች አደራውን የቤት ስራውን እየሰጠን የእርሶን መልከታ በኮመንት ሴክሽን ያስቀምጡልን። ምን ብናደርግ የተገደበ የተመጠነ የማህበራዊ ድረገጽ አጠቃቀም ባህል ሊኖርን ይችላል፣ በተለይ እንቅልፋችን እንዳናጣ የሚለው መልእክት እናስተላልፋለን። ቅንነት ያተርፋል። ጃንትክል ሚዲያ